እንዴት ናችሁ? እንዴት አላችሁ? የተወደዳችሁ የዓለም ዋንጫው ከጀመረበት ጊዜ ጀምሮ ሙሉ ትኩረታችን የነበረው እስካሁንም ድረስ የሆነው በውድድሩ ላይ ነው። በሬዲዮ ፉትቦል ካፌ ዝግጅታችንም ላይ ያንን ነው ስናነሳ የቆየን ያለ ነው። ገና ደግሞ ረጅም ጊዜ ነው የሚቀረው የዓለም ዋንጫ ደግሞ የበለጠ ኢንትረስቲንግ የሚሆን ይመስለኛል የጥሎ ማለፍ ውድድሮች በሚጀምሩበት ጊዜ። ምክንያቱም ከሞላ ጎደል ትልልቆቹ ቡድኖች በሙሉ ወደ ሁለተኛው ዙር ማለፋቸው አይቀርም። አንደኛና ሁለተኛ ሆነው ከሚያጠናቅቁት ቡድኖች ባሻገር ደግሞ 8 ጥሩ ሶስተኛ ሆኖ የሚያልፉ ቡድኖች ወደ ሁለተኛው ዙር ስለሚያልፉ ይሄ ጂኦፓርዲ የሚሉት አንድ ትልቅ ቡድን ከውድድር ውጪ ሊሆን ይችላል የሚለው ስጋት እንደ ቀድሞ ጊዜ አይመስለኝም። ለምሳሌ ጀርመን ያለፉት 2 የዓለም ዋንጫዎች ላይ ከምድቧ ወድቃ ነበር እና በትኩረት ያቆየናል። ግን የበለጠ ጥሎ ማለፉ ሲመጣ ደግሞ ብዙ ስንብቶች ስለምናይ ያኔ ብዙ ምንወያይ ይሆናል። ግን እስከዛም ድረስ የዓለም ዋንጫ ዝግጅቶች ላይ ብዙ ትኩረት እናደርጋለን። በመካከል ግን የዝውውር ጊዜ አይደል አሁን። ስለዚህ አንዳንድ የምንሰማቸው የዝውውር ጉዳዮች አሉ። አንዳንዶቹ ዝውውሮች ሲፈጸሙ የበለጠ ጠለቅ ባለ ስፋት እና ጥልቀት የምናነሳቸው አንዳንድ ዝውውሮች ይኖራሉ። ግን ከዛ ቀድመን ግን አንዳንዶቹን አፕዴቶች ለማየት ያህል ነው። ከአርሰናል ልጀምር። አርሰናልና የሞርጋን ሮጀርስ የዝውውር ጉዳይ ለሳምንታት አሁን ትኩረት ሆኖ የቆየ ይመስለኛል። አሁንም የእንግሊዝ ብዙኃን መገናኛዎችና ትዊተር ላይ ወይም በአሁን አጠራሩ ኤክስ ላይ ያላችሁ የእኛ ፕሮግራም አድማጮች ምናልባት የምትከታተሉት የሚመስለኝ በተለይ አርሰናል ደጋፊ ከሆናችሁ ሃንድስ ኦፍ አርሰናል የሚባል አንድ የትዊተር ፔጅ አለ እና ባለፈው የተፈጸሙትን ዝውውሮች ከአመት በፊት ከአንድሪያ ቤርታ የአርሰናል የስፖርት ዳይሬክተር ሆኖ መሾም በኋላ የሰማናቸው ዝውውሮች ነበሩ አይደለም። የተፈጸሙ ዝውውሮች የዮኬሬስ፣ የኤዜ፣ የማድዌኬ፣ የዙቢሜንዲ የሌሎቹም ተጫዋቾች ዝውውሮች እና ከብዙዎቹ ብዙኃን መገናኛዎችና በዝውውር ዘገባዎቻቸው ከሚታወቁ ትልልቅ ጋዜጠኞችም ቀድሞ ጭምር የአርሰናል ዜናዎችን ብሬክ በማድረግ የሚታወቅ ነው። አንዳንድ ሰዎች እንዲያውም ከሚኬል አርቴታ ጋር በጣም ጠንካራ አፊሊዬሽን ያለው ነው ብለው ሁሉም ይጠረጥሯሉ። ፌስለስ ነው፣ ማን እንደሆነ አይታወቅም፣ ሃንድስ ኦፍ አርሰናል የሚባል ገጽ ነው እና ከዴይሊ ሜል ዘገባ ጋር የሚስማማ ዘገባ ይዞ ወጥቷል። ሞርጋን ሮጀርስን በተመለከተ አርሰናል በሚቀጥሉት ሳምንታት የሮጀርስን ዝውውር በተመለከተ ከአስቶን ቪላ ጋር ይፋዊ ድርድር ይጀምራል የሚል መረጃ ይዞ ወጥቷል። ከተጫዋቹ ጋር በግል የሚደረግ ስምምነት ያን ያህል ውስብስብ ይሆናል ተብሎ አይጠበቅም። ነገር ግን ከአስቶን ቪላ ይህንን ተጫዋች ለማዘዋወር ቪላ ራሱ ከ80 ሚሊዮን ፓውንድ በላይ ይጠይቃል ተብሎ ስለሚጠበቅ እና ደግሞ በቅርብ ጊዜ አንዳንድ ተጫዋቾችን የዝውውር ዋጋ ስንሰማ አስቶን ቪላ ጠንከር ያለ የዝውውር ሂሳብ የሚጠይቅበት የሚመስል ዝውውር ነው። በእርግጥ በአርሰናል ውስጥ እኔ በበኩሌ አንዳንድ ጥያቄዎች አሉ። በሚወጣው ሚናና በሚጫወትበት የሜዳ ስፍራ ከኤዜ ጋር አንድ አይነት ተጫዋች አይደለም፣ ግን ከኤዜ ጋር ተቀራራቢ የሆነ ፕሮፋይል ያለው ተጫዋች መስሎ ይታየኛል። አሁን በእንግሊዝ ብሔራዊ ቡድን ለምሳሌ ለ10 ቁጥር ቦታ የሚፎካከሩ ተጫዋቾች ሲባል ሮጀርስ ራሱ ከቤሊንገምና ከኤዜ ጋር ለዛ ቦታ እንደሚፎካከር ሆኖ ነው የሚቀርበው። ስለዚህ እኔ እንደዛ አይነት ተጫዋች ይመስለኛል። በእርግጥ በግራ ክንፍ በኩል መጫወት የሚችል ተጫዋች ነው። አርሰናል በግራ ክንፍ በኩል ተጫዋች ማስፈረም አለበት። ነገር ግን አውት ኤንድ አውት የግራ ክንፍ ተጫዋች ግን አይመስለኝም። እዛ ቦታ ላይ መጫወት ይችላል፣ ልክ ኤዜ እዛ ቦታ ላይ መጫወት እንደሚችለው። ነገር ግን የበለጠ ወደ ውስጥ ገብቶ ሲጫወት የበለጠ የ10 ቁጥር ሚና ይዞ ሲጫወት ይመስለኛል አደገኛ የሚሆነው እና እንዴት አይነት ሀሳብ እንዳለ ከአርሰናል ሰዎች ጋር ከአርቴታና ከቤርታ ከሌሎቹም የአርሰናል ስካውቲንግ ዲፓርትመንት ሰዎች ጋር ምን አይነት ግምገማ እንዳለ አላውቅም። ግን የሮጀርስን ዝውውር በተመለከተ እንዲህ አይነት ስሜት አለኝ። ከኤዜ ጋር በጣም ተመሳሳይ ተጫዋች ይመስለኛል እንደኔ ግምት። ነገር ግን ምንም ጥያቄ የለውም የአርሰናል ፍላጎት ኮስተር ያለ ጥያቄ ነው። አስቶን ቪላም ተጫዋቹን ለመልቀቅ ፈቃደኛ ነው የሚል መረጃ እሰማለሁ። ምክንያቱም እንደምታውቁት አስቶን ቪላ ባለፉት ዓመታት ምንም እንኳ በቻምፒየንስ ሊግ በቅርብ ዓመታት ከኤሜሪ ሹመት በኋላ ሲሳተፍ እያየን ቢሆንም እና በሚቀጥለው የውድድር ዘመንም የቻምፒየንስ ሊግ ተሳታፊ ቢሆንም በዚህ ዓመትም የዩሮፓ ሊግ አሸናፊ ቢሆንም ግን የክለቡ የገንዘብ አወጣጥ በቅርብ ጊዜ በተለይ ከደሞዝ አንጻር ይሄ ሬቬኒው ቱ ዌጅ የሚሉት ነገር አለ። ከአጠቃላይ ገቢያችሁ በዩኤፋ ደንብ መሰረት ካልተሳሳትኩ ከ80% በላይ የሚሆነውን ለተጫዋቾች ደሞዝ እና ለክለቡ የዝውውር ኮስት ማዋል አትችሉም። ቪላ ግን 96% የደረሰበት ጊዜ ነበር። ለዚህ ነው የፋይናንስ ሁኔታው ምንም እንኳ በአውሮፓ ውድድሮች በተደጋጋሚ እየተሳተፈ ቢሆንም የተለጠጠ ይመስላል። ባለፈው የዝውውር ጊዜም በጣም ትልልቅ ዝውውሮች አልፈጸመም። ስለዚህ እንደ ሮጀርስ አይነቱን ተጫዋች የሚሸጡ ከሆነ
ለአካውንቲንግ ይጠቅማቸዋል። ሁለታዊ ቡድኑን ሪቢልድ ለማድረግም አሰልጣኝ ኤሜሪ የሚፈልጓቸውንም ዝውውሮች ለመፈጸም ያስፈልጋቸዋል። ለእኔ በተጠናቀቀው የውድድር ዘመን ከፕሪሚየር ሊግ ቤስት ተጫዋቾች መካከል አንደኛው ነበር። እንዲያውም የፕሪሚየር ሊግ የመጀመሪያው የውድድር ዘመን አጋማሽ ምርጡ ተጫዋችም ሊባል የሚችል ይመስለኛል። ከሁሉ በላይ እንደምታውቁት አርሰናል የሞመንቶች ተጫዋች ይፈልጋል። ኤዜ ሲመጣ ተመሳሳይ ነገር ተብሎ ነበር። ነገር ግን የቻምፒየንስ ሊግ የፍጻሜ ጨዋታ ላይ በፔዤና በአርሰናል መካከል የነበረው አንዱ ልዩነት የፓሪስ ሳን ጀርማ የማጥቃት ተጫዋቾች ከአርሰናል የማጥቃት ተጫዋቾች ጋር ሲነጻጸር የአርሰናል የማጥቃት ተጫዋቾች በጣም ጥሩ ተጫዋቾች ናቸው። በቀኝ በኩል የጀመረው ሳካ ነው፣ በግራ በኩል የጀመረው ትሮሳር ነው፣ አጥቂው ሀቨርትዝ ነው። በጣም ኮምፒተንት የሆነ የማጥቃት ኃይል ያለው ነው። ነገር ግን በኢንዲቪጁዋል ኳሊቲ ግን ለምሳሌ ጨዋታ ለብቻ በመወሰን አቅም ግን ሳካ ብቻ ይመስለኛል በዛ ደረጃ ሊጠቀስ የሚችል ተጫዋች የአርሰናልን የማጥቃት ተጫዋቾች በሙሉ ካያችሁ። ስለዚህ አሁን የኳሊቲ ጥያቄ ሳይሆን ግን አርሰናል ከተሻሻለ ሊሻሻል የሚችለው ከፊት ነው እና ደግሞ እሱ ራሱ ኢንዲቪጁዋል አክሽን በሚል አስተያየት ሲሰጥ እንሰማለን ሚኬል አርቴታ። እና በተለይ ሮጀርስ የሚያስቆጠራቸውን ጎሎች አይነት ካያችሁ ቡድናችሁ የጨዋታ ብልጫ ተወስዶ ባለበትም ጊዜ ጭምር የሆነ አስደናቂ ጎል ከሳጥን ውጭ ማስቆጠር የሚችል በኢንዲቪጁዋል አክሽን በራስ የግል ጥረት አስደናቂ የጨዋታን መልክ ውጤት መቀየር የሚችል አይነት ተጫዋች ነው። ደግሞ ለአርቴታ ከኳስ ጋር ያለ ቴክኒካዊ ብቃት ብቻ በቂ አይደለም። በሌሎች መለኪያዎችም ጥሩ መጫወት ያስፈልጋል። ከኳስ ውጪ ባለ ጠባይ ለምሳሌ ከኤዜ ጋር ከነበሩት ልዩነቶች መካከል አንደኛው እንደምታውቁት ከመጨረሻዎቹ 2 ወራት በፊት መጀመሪያ አካባቢ መሰለፍ ጀመረ። ከዛ በኋላ ለ14 ነው ለ15 ተከታታይ ጨዋታ ሳይጀምር ቆይቷል። በመሀል ማንስፊልድን ምናምን ሲገጥሙ ሲጫወት ካልሆነ በስተቀር የሊግ ጨዋታ በተለይ በግራ ክንፍ በኩል መጀመሪያ አቁመው ነበር። ከዛ የአስቶን ቪላ ጨዋታ በኋላ ማለት ነው። እና ምንም እንኳ ሚኬል አርቴታ በአደባባይ የተጠባባቂ ያደረግኩት በሱ ምክንያት ነው ባይልም ማቲካሽን መቆጣጠር ካቃተው በኋላ ጎሉ መቆጠሩ ብቻ ሳይሆን ነገር ግን ሌሎች 2-3 አክሽኖች ነበሩ የአስቶን ቪላውን የቀይ የመስመር ተከላካይ መቆጣጠር የተቸገረበት እና እስከ ኤቲሃዱ የሲቲ ጨዋታ ድረስ ሌላ ጨዋታ በግራ ክንፍ በኩል አልጀመረም። ከዛ የኤቲሃድ ጨዋታ በኋላም ካልተሳሳትኩ ሌላ ጨዋታ በግራ ክንፍ ተጫዋችነት አልጀመረም። ከኳስ ውጭ ያለውን የተጫዋቹን አቲቲዩድ ከዚህ እንዲሻል ይፈልጋል ማለት ነው ሚኬል አርቴታ። ሮጀርስ በዚህ በኩል በጣም ጥሩ ይመስላል፣ ለአርቴታ በጣም ወሳኝ ስለሆነ አሁን በ5ቱ ትልልቅ የአውሮፓ ሊጎች ከሱ የበለጠ ብዙ ደቂቃ የተጫወቱ ተጫዋቾች 7 ብቻ ናቸው። አውትፊልድ ተጫዋቾችን ብቻ ከሆነ ከግምት የምናስገባው። ስለዚህ በጣም ከፍ ያለ የፊትነስ ደረጃ ያለው ብዙ ማይጎዳ ተጫዋች ነው። ከሁሉ በላይ ግን ከየትኛውም የፕሪሚየር ሊግ ተጫዋች በላይ ብዙ ኪሎ ሜትር የሸፈነው ተጫዋች እሱ ነው። 391 ኪሎ ሜትር ሸፍኗል። ከኳስ ጋር ካለው በግልጽ የሚታይ ቴክኒካዊ ጥራት ባሻገር ከኳስ ውጭ ያለ አፕሊኬሽን ለአርቴታ በጣም አስፈላጊ መሆኑን እናውቃለን። ስለዚህ አርሰናል ይህንን ተጫዋች በተመለከተ በጣም ጠንካራ ፍላጎት አለው። በቀጣዮቹ ጥቂት ሳምንታት ድርድር ማድረግ ይጀምራል። አስቶን ቪላ ተጫዋቹን ለመሸጥ ብዙ ማመንታት እያሳየ አይደለም፣ ግን ጠንከር ያለ ገንዘብ ይጠይቃል። ተጫዋቹም ወደ አርሰናል መዘዋወር ይፈልጋል የሚሉ ሪፖርቶች እየሰማን ነው። በእንግሊዝ ብሔራዊ ቡድን ካምፕ ውስጥ ደግሞ ብዙ የአርሰናል ተጫዋቾች አሉ፣ ከራይስ ጋር ቅርብ ነው ይላሉ። ስለዚህ ዴክለር ራይስ እንደ ኤጀንት እያገለገለ ነው የሚሉ አሉ። የዴይሊ ሜልን ዘገባ ምናምን ከሆነ ሳካ፣ ማድዌኬ አይነት ሌሎችም በእንግሊዝ ካምፕ ውስጥ ያሉ ሌሎች የአርሰናል ተጫዋቾች ናቸው ኤዜን ጨምሮ። ስለዚህ የእሱ ጉዳይ አንድ ትኩረት የሚስብ ነገር ነው። ከዛ ውጭ ግን አንድ ኤክረም ኮኑር የሚባል ደግሞ ጋዜጠኛ እንዳለው የአርሰናል ብራድሊ ባርኮላ ላይ የፓሪስ ሳን ጀርማ ክንፍ ተጫዋች ላይ ያለው ፍላጎት በጣም ጠንካራ ነው የሚል ዘገባ ይዞ ወጥቷል። የዚህ ተጫዋች ፈላጊ አርሰናል ብቻ አይደለም፣ ሊቨርፑልም፣ ባየር ሚኒክም፣ ባርሰሎና እንኳን ብዙ አይታየኝም፣ ምክንያቱም እዛ ቦታ ላይ አንዲ ስላስፈረሙ አንድ ተጫዋች የኒውካስሉን አንቶኒ ጎርደንን በማምጣታቸው ምክንያት እዛው ቦታ ላይ ሌላ ተጫዋች ያመጣሉ የሚል ግምት የለኝም። ራፊኛ እዛ ቦታ ላይ መጫወት እንደሚችል እናውቃለን፣ ግን ከፈላጊዎቹ መካከል አንዱ ተደርጎ ሲጠቀስ እንሰማለን። ግን አርሰናልም ባርኮላ በፔዤ ቦታውን ተቀምጧል። እንደምታውቁት የአንድ ዮማንድ የሚባለውን የላይፕዚሽ ተጫዋች ለማስፈረም ከሊቨርፑል ጋር ፔዤ ፉክክር ውስጥ ነው ያለው የሚልም ሪፖርት በቅርብ ጊዜ እንሰማለን። ስለዚህ ተጨማሪ ተጫዋች ሊያመጡ ይችላሉ። ሁሊያን አልቫሬዝን ከሚፈልጉ ክለቦች ተርታ ፔዤ ይጠቀሳል። ያው ያለፈው ክረምት ላይ ከአንድ ዓመት በፊት የነበረው የዝውውር ጊዜ ላይ ፓሪስ ሳን ጀርማ አዲስ ተጫዋች አላመጣም። እንደምታውቁት በማጥቃቱ በኩል አዲስ ግብ ጠባቂ አምጥተው ነበር ሉካ ሻቫልየ
አዲስ የመሀል ተከላካይ አምጥተዋል ኢሊያ ዛባኝን። ነገር ግን አዲስ የማጥቃት ተጫዋች አልጨመሩም። እዚህ ላይ ደግሞ ጎንካሎ ራሞስ ይለቃል ተብሎ ይጠበቃል። ስለዚህ ሌላ ኦፌንሲቭ ፓወር መጨመር አለባቸውና ያ የሚሆን ከሆነ ደግሞ የባርኮላ የመሰለፍ እድል የበለጠ እየጠበበ ሊሄድ ይችላል ማለት ነው። እናም የ2 ዓመት ኮንትራት ነው የቀረው እና ክለቦች የ2 ዓመት ኮንትራት የሚቀረውን ተጫዋች በተመለከተ 2 አካሄድ ነው የሚከተሉት። አንድ ወይ ተጫዋቹን አሁን መሸጥ ካልሆነ ኮንትራቱን እንዲያራዝም ማድረግ ነው። ኮንትራቱን ማራዘሙን በተመለከተ ግን በሁለቱ ወገኖች መካከል ድርድሩ ቆሟል አሁን። ምክንያቱም ተጫዋቹ አሹራንስ ይፈልጋል ወይ ብዙ ጨዋታ እንደሚጫወት ማረጋገጫ ይፈልጋል። ጨዋታዎች ይጫወታል። ፔጄ በ3 በ4 ውድድሮች ላይ የሚጠመድ ቡድን ስለሆነ ነገር ግን መጫወት የሚፈልገው ትልልቆቹን ጨዋታዎች ነው። ትልልቆቹን ጨዋታዎች ማለት የቻምፒየንስ ሊግ የጥሎ ማለፍ ጨዋታዎች አይነት የቻምፒየንስ ሊግ ግማሽ ፍጻሜ፣ የቻምፒየንስ ሊግ ፍጻሜ፣ የቻምፒየንስ ሊግ ሩብ ፍጻሜ ከባየር ሚኒክ ጋር ከአርሰናል ጋር የሚደረጉ ጨዋታዎች ላይ መሳተፍ ማለት ነው። አሁን ባለው የሉዊስ ኤንሪኬ የተጫዋቾች ምርጫ ዴምቤሌ ክቫራትስኬሊያና ዱዌ የመጀመሪያዎቹ ምርጫዎቹ ናቸው። እዚህ ላይ እንግዲህ ተጨማሪ ተጫዋች የሚጨምር ከሆነ ደግሞ የበለጠ ለባርኮላ ለመሰለፍ ፈታኝ ይሆንበታል ማለት ነው እና በዚህ ምክንያት መውጣቱም የሚለቅ አይመስልም። አሁን ለጊዜው አርሰናል ሲጠቀስ እንሰማለን፣ ግን ሌሎችም የዚህን ተጫዋች ፊርማ የሚፈልጉ ክለቦች አሉ። ስለ አርሰናል ይህንን ካነሳው ወደ ሊቨርፑል ጉዳይ ደግሞ ሊሂድና ሊቨርፑል ሌላ ምናልባት 100 ሚሊዮን ፓውንድ ሊያወጣ የሚችልበት ወይ በዩሮ ከ100 ሚሊዮን ዩሮ በላይ ሊያወጣ የሚችልበት ተጫዋች ያለ ይመስላል። ባለፈው የዝውውር ጊዜ እንደምታስታውሱት የአሌክሳንደር ኢሳቅ ዝውውር በ125 ሚሊዮን ፓውንድ ዝውውር ነው የተፈጸመው። የብሪታንያ ሬከርድ ነው። የፍሎሪያን ቨትስም ዝውውር አጠቃላይ ፓኬጁ እስከ 116 ሚሊዮን ፓውንድ የሚደርስ በጣም ውድ ዝውውር ነው። ሁለቱም ዝውውራቸውን በፈጸሙበት ጊዜ የብሪታንያ ውድ ዝውውሮች ነበሩ። በዚያው ተመሳሳይ ጊዜ ለሌላ የማጥቃት ተጫዋች ከ70 ሚሊዮን ፓውንድ ከፍለው ነበር ለኡጎ ኤኪቲኬ እና አሁን ደግሞ ሌላ 100 ሚሊዮን ዩሮ አካባቢ የሚያወጡበት ተጫዋች የሚኖር ይመስላል ዝውውሩ የሚሳካ ከሆነ። በዚህ እየተደረገ ባለው የዓለም ዋንጫ የመጀመሪያው ጨዋታ ላይ ኮት ዲቯር ከኤኳዶር ጋር ስትጫወት ለኮት ዲቯር የመጀመሪያ በሆነው ጨዋታ ላይ ማለት ነው በጣም አስደናቂ ነበር ይሄ 19 ዓመት ተጫዋች እና በቅርብ ጊዜ ሊቨርፑል 86 ሚሊዮን ፓውንድ ማቅረቡ ተአማኒ በሚባሉ እንደ ስካይ ስፖርትስ ባሉ ብዙሃን መገናኛዎች ሳይቀር ተዘግቦ ነበር። ነገር ግን ላይፕዚሽ እንደምታውቁት የላይፕዚሽ እህትማማች ክለቦች አሉ አይደል? ላይፕዚሽ ብቻ ሳይሆን የሬድቡል ክለቦች የሚባሉት ሬድቡል ሳልዝቡርግ ወይም ብራዘንቡል የሚሉት እነሱ፣ ላይፕዚሽ፣ ኒውዮርክ ሬድቡልስ እንደዚህ አይነት ክለቦች አሉ። የርገን ክሎፕ ከላይ ሆኖ የሚቆጣጠሩት ክለብ ነው። ክሎፕ የቀድሞ የሊቨርፑል ሰው ናቸው። በእንደዚህ አይነት ድርድሮች ውስጥ ትልቅ ሚና እንዳላቸው እርግጠኛ አይደለሁም፣ ግን ያው ሊንክ አለ ለማለት ነው እና እንደ ስካይ ዱሽላንድ ወይም የስካይ ስፖርትስ የጀርመን ክፍል እንደሚለው ላይፕዚሽ ይህንን ተጫዋች በ112 ሚሊዮን ፓውንድ ነው የሚሸጠው ወይም 130 ሚሊዮን ዩሮ ነው የሚሸጠው የሚል በጣም ጠንካራ አቋም አለው እና 86 ሚሊዮን ፓውንድ አቅርቦ የነበረ ቢሆንም ይህንን ጥያቄ ላይፕዚሽ ውድቅ አድርጎታል። ከ100 ሚሊዮን ፓውንድ በላይ የሚያወጣ ተጫዋች ነው በሚል ተጠቅሷል። እንግዲህ የመጀመሪያው ጨዋታ ላይ ከኤኳዶር ጋር በነበረው ጨዋታ ላይ ጨዋታው ኮከብ ነበር። የባለፈው ከጀርመን ጋር በነበረውም ጨዋታ ላይ በተለይ በመጀመሪያ አጋማሽ ጆሹዋ ኪሚህ የጀርመን ብሔራዊ ቡድን የቀኝ መስመር ተከላካይ ሆኖ የሚጫወተው እሱ ነው እንደምታውቁት እና በጭራሽ ሊቆጣጠረው አልቻለም። የኮት ዲቯር ብሔራዊ ቡድን በጨዋታው ላይ መሪ የነበረበትም ጎል ሲቆጠር የሱ ኳስ ነው ወደ ሳጥን አደገኛ ኳስ ልኮ የነበረው ኪሚህን ካለፈ በኋላ ግን በጨዋታው ላይ በሙሉ የነበሩትን የአንድ ለአንድ አጋጣሚዎች ሲያሸንፍ የነበረው ይሄ ተጫዋች ነው። ቪክቶር ሙኞዝ የሚባል ተጫዋች አምጥተዋል። በቅርብ ጊዜ እንደምታውቁት ከኦሳሱና ከሪያል ማድሪድ የመጣ ነው። ከሁለቱም ክለቦች የመጣበት ምክንያት ሲጫወት ያሳለፈው በኦሳሱና ነው። ነገር ግን ተጫዋቹ ሲሸጥ የተጫዋቹ የዝውውር ገቢ 50% ወደ ሪያል ማድሪድ ካዝና ነው የሚገባው። ተጫዋቹ ከአመት በፊት ከሪያል ማድሪድ ወደ ኦሳሱና ሲዘዋወር በነበራቸው ስምምነት መሰረት ማለት ነው። ስለዚህ ተመሳሳይ ቦታ የሚጫወቱ ተጫዋቾች ናቸው። ግን ሁለቱም ተጫዋቾች በሌሎችም ቦታዎች መጫወት ይችላሉ። በሌሎች የማጥቃት ቦታዎች በተለይ በቀኝ ክንፍ በኩል መጫወት ይችላሉ። ስለዚህ ምናልባት ተመሳሳይ ታይፕ ተጫዋቾች ሊሆኑ ይችላሉ። ግን ሊቨርፑል ደግሞ የክንፍ ተጫዋቾች ያስፈልጉታል። እኔ አንዱ ከዚህ በፊትም አንድ ፕሮግራም የሰራንበት የሊቨርፑል የዝውውር አካሄድ ለውጥ የሚመስለኝ ስህተት እንኳ ባልለው ግን ለውጥ የሚመስለኝ ባለፉት በርካታ አመታት ለ10 አመት ገደማ በትንሹ በተደጋጋሚ የተዋጣላቸው የክንፍ ተጫዋቾችን የማስፈረም አካሄድ ነበረው። ባለፉት 10 አመታት ሊቨርፑል ለነበሩት ትልልቅ ስኬቶች ለሁለቱ የፕሪሚየር ሊግ ድሎች፣ ለቻምፒየንስ ሊግ ድላቸውና ለፍጻሜዎቻቸውና ለሌሎች የጥሎ ማለፍ ውድድሮች ድሎቻቸው የሳላህ፣ የማኔ፣ ሉዊስ ዲያዝ አይነት ተጫዋቾች እና የኮዲ ጋክፖ አይነት ተጫዋቾች አስተዋጽኦ መቼስ የሚካድ አይደለም እና እንዲህ አይነት ተጫዋቾች የማስፈረም ልማድ ነበረው።
ለምን እንደ አይነት ተጫዋቾች ቡድኑ ያስፈልጉታል የሚለውን በተመለከተ አንድ ፕሮግራም ሰርተናል፣ ቅድም የጠቀስኩት ፕሮግራም እና አሁን ባለፈው ግን የበለጠ ስፔሻሊስት ተጫዋቾች ማምጣት ላይ ነበር ያተኮረው። 10 ቁጥር ተጫዋች ነበር ለምሳሌ ፍሎሪያን ቪርትዝ ሲፈርም፣ ሁለቱ አጥቂዎች 2 ቁጥሮች ናቸው፣ ግን የክንፍ ተጫዋቾች ስፔሻሊስቶች አይደሉም። ለምሳሌ ሳዲዮ ማኔ ልክ ነው የክንፍ ተጫዋች ነው፣ ግን በሁለቱም ክንፎች በኩል መጫወት ይችላል። የመጨረሻውን ሲዝን 9 ቁጥር ሆኖ ነው ያሳለፈው። የመጨረሻውን ሲዝን ሁለተኛውን የውድድር ዘመን አጋማሽ ማለት ነው 2021-22 የውድድር ዘመን። ሙሐመድ ሳላህም እንደዚሁ በተለይ በፖዚሽን ብቻ ሳይሆን በሮላቸው ጎል ማስቆጠር ይችላሉ፣ የጎል እድል መፍጠር ይችላሉ። በአንድ ለአንድ አደገኞች ናቸው፣ በፕሬሲንግ በጣም የተዋጣላቸው ናቸው፣ የፕሌይ ሜኪንግ ችሎታ አላቸው፣ ትራክ ባክ ማድረግ ይችላሉ፣ ሁሉንም ነገር ማድረግ ይችላሉ። ስፔሻሊስቶች አይደሉም። ስፔሻሊስት የክንፍ ተጫዋቾች እንላቸው ይሆናል፣ ግን ምንድነው ይሄ ፎርቴያቸው ወይም የሚወጡት ኃላፊነት መጠን በጣም ከፍተኛ ነው። ሁሉንም ከሞላ ጎደል ማድረግ የሚችሉ ተጫዋቾች ማለት ነው። እና እንዲህ አይነት የማጥቃት ተጫዋቾችን ባለፈው ክረምት ያስፈረመ አይመስለኝም። ሉዊስ ዲያዝ ለቀቀ፣ በዲያዝ ፈንታ ሌላ ተጫዋች አላመጡም። ወይም በሱ አይነት ቦታ ላይ የሚጫወት ተጫዋች ስሞች እንሰማ ነበር። ሮድሪጎ ተብሎ ተጠቅሶ ሰምቻለሁ፣ አስታውሳለሁ። የባርኮላ ስም ተጠቅሶ ነበር እና ኢንቴንሽኑ የነበረ ይመስላል፣ ግን ኤግዚኪዩት አላደረጉም። እንዲህ አይነት ተጫዋች አላመጡም። አሁን ደግሞ ሙሐመድ ሳላህ ለቋል። ኮዲ ጋክፖ ጥሩ ሲዝን አላሳለፈም። ሬዮን ጋሞሃ ትልቅ ፖቴንሻል መሆኑ ግልጽ ነው፣ ግን ደግሞ በጣም ወጣት ነው። ስለዚህ እንዲህ አይነት ተጫዋች ለማምጣት ግን የሚጠየቁት ገንዘብ በጣም በጣም ከፍተኛ ነው። እስካሁን ድረስ ለአንድ ቲኔጀር ለሆነ ከ19 ዓመት በታች እና 19 ዓመት እና ከዛ በታች ለሆነው ተጫዋች የተከፈለው ከፍተኛ ገንዘብ በዓለም ታሪክ ማንቸስተር ዩናይትድ ለሌኒ ዮሮ የከፈለው ሂሳብ ነው። በዓለም ታሪክ በፕሪሚየር ሊግ ይቅርታ፣ በፕሪሚየር ሊግ እሱ ነው 59 ሚሊዮን ፓውንድ ገደማ ለሊል በ2024 የዝውውር ጊዜ የከፈሉበት ገንዘብ ነው። አሁን የዝውውር የሚፈጸም ከሆነና ላይፕዚግ በጠየቀው ገንዘብ ከሆነ ዝውውሩ የሚጠየቀው ከሌኒ ዮሮም እጥፍ የሚሆን አካባቢ ነው እና በቅርብ ጊዜ ከ2 ዓመት በፊት ፍሎሪዳ ውስጥ ባለ አንድ አካዳሚ ውስጥ ብቻ የነበረ እና ከአመት በፊት ወደ ሌጋኘስ የተጓዘ በአንድ አመት ውስጥ ደግሞ በላይፕዚግ በጣም ትልቅ እድገት ያሳየ ተጫዋች ነው። በአንድ ለአንድ አጋጣሚዎች በ5 የአውሮፓ ሊጎች ከሱ የበለጠ በድሪብል የተሳካለ ላሚን ያማል ብቻ ነው። ስለዚህ እንዲህ አይነት ተጫዋች እየፈለጉ እንደሆነ በጣም ግልጽ ነው። ስለዚህ አስደናቂ ነበር በዛ ጨዋታ ላይ እና ይህንን ተጫዋች ማምጣት ይፈልጋሉ የሚለው ዘገባ እንደተጠበቀ ሆኖ ግን ላይፕዚግ የሚጠይቀው ገንዘብ ግን በጣም ከፍተኛ ነው እና ዝውውሩ ርካሽ እንደማይሆን መገመት ይቻላል። ወደ ማንቸስተር ዩናይትድ ጉዳይ ደግሞ እንለፍና ማንቸስተር ዩናይትድ ያው ትልቁ የቤት ስራው የአማካይ ክፍሉን ማጠናከር ቢሆንም ግን በስም ደረጃ የምንሰማቸው ተለዋጭ ስሞች አሉ። መጀመሪያ አካባቢ እንደ አዳም ዋርተን እና ኤሊየት አንደርሰን አይነት ተጫዋቾችን ይፈልግ ነበር። ምናልባት ዋርተን ሲዝኑን ባጠናቀቀበት ሁኔታ በኮንፈረንስ ሊግ ፍጻሜ ጥሩ የተጫወተ ቢሆንም ግን የእድገት የውድድር ዘመን ነበር ለማለት ያስቸግራል። ስለዚህ እሱ ላይ ብዙ ትኩረት ያደረጉ አይመስልም። ከክለቦች ኢላማ ውጪ ነው ለማለት ቢያስቸግርም ነገር ግን አክቲቭሊ እየፈለጉት ያሉ ተጫዋች አይመስልም አዳም ዋርተንን። ኤሊየት አንደርሰን ደግሞ በጣም ውድ ነው። የተጫዋቹም የዝውውር አዝማሚያ ወደ ሲቲ ስለሚመስል ሌሎች አማራጮች ላይ ነበር ማንቸስተር ዩናይትድ አተኩሮ የቆየው እና የማቴዎስ ፈርናንዴዝን ስም ነው በተደጋጋሚ ከዌስትሃም የምንሰማው። ነገር ግን የዚህ ተጫዋች ዝውውር የማይሳካ ከሆነ ማንቸስተር ዩናይትድ ሌሎች ፕላኖች አሉት የሚል እንሰማለን። አንደኛው የፌሊክስ እንሜቻ ስም ነው። ፌሊክስ እንሜቻ በቦሩሲያ ዶርትሙንድ በጣም አስደናቂ ውድድር ዘመን ነው ያሳለፈው እና 2023 ላይ ነበር በ30 ሚሊዮን ዩሮ የተዘዋወረው። አሁን በቅርብ ጊዜ ግን ማንቸስተር ዩናይትድና ሊቨርፑል አይነት ክለቦች ይህንን ተጫዋች የማምጣት ፍላጎት አላቸው። ባርሴሎናም ሪያል ማድሪድም በሚል ይጠቀሳል። ከሆነ ወደ ማንቸስተር ከተማ የሚመጣ ከሆነ ለከተማው እንግዳ አይደለም። የማንቸስተር ሲቲ አካዳሚ ውስጥ የነበረ ተጫዋች ነው እና ባለፈው ማርች 4 ዓመት የሚያቆይ ኮንትራት ፈርሟል። አሁን የሚባለው እስከ 60 ሚሊዮን ዩሮ አካባቢ ያወጣል ነው። ስለዚህ ማንቸስተር ዩናይትድ የማቴዎስ ፈርናንዴዝ ዝውውር ማይሳካለት ከሆነ ዌስትሃም ብዙ ገንዘብ የቆለለበት ተጫዋች ነው። ከ80 እስከ 85 ሚሊዮን ፓውንድ ይጠብቃል ከዚህ ዝውውር ይባላል። በጣም ውድ ነው ምንም እንኳ ትልቅ ፖቴንሻል ቢሆንም እና እየታገለ በነበረ ቡድን ውስጥ ግሩም የውድድር ዘመን ያሳለፈ ተጫዋች ቢሆንም 80-85 ሚሊዮን ፓውንድ በጣም ውድ መሰለኝ እና ምናልባት ማንቸስተር ዩናይትድ ሌሎች ፕላኖች መያዝ ሳያስፈልገው አልቀረም። አንደኛው የፌሊክስ እንሜቻ ስም ነው። እንደምታውቁት አንድ ተጫዋች አስፈርመዋል ኤደርሰንን ወይም ለማስፈረም ጫፍ ላይ ነው ያሉት 34 ሚሊዮን ፓውንድ ከፍለው 3.8 ሚሊዮን ፓውንድ አዶንስ ጨምረው ከአታላንታ ቤርጋሞ ኤደርሰንን እንደሚያስፈርሙት እናውቃለን። ይሄ ታወቀ ቆይቷል። ግን ተጫዋቹ ራሱ
በቅርብ ጊዜ አስተያየት ሰጥቷል። ኤደርሰን ራሱ መጠበቅ አለብኝ በእርግጥ ምክንያቱም ይህንን የዓለም ዋንጫ ኢንጆይ ማድረግ አለብኝ፣ ከዛ በኋላ ዝውውሩ ይጠናቀቃል፣ ሁሉም ነገር እንደመጠናቀቅ ማለት ነው፣ ግን አሁን ትኩረቴ የዓለም ዋንጫው ነው ብሏል። ስለዚህ ተጫዋቹ ራሱ ለመጀመሪያ ጊዜ አድሚት አድርጓል ማለት ነው። ዩናይትድን በተመለከተ ግን ሰሞኑን የግራ ክንፍ ተጫዋች ጉዳይ ላይ ትኩረት እንዳላቸው አንድ ፕሮግራም ሰርተን ነበረ። ለእኔም በጣም አስፈላጊ ነው። በተለይ ካሪክ ንጹህ የክንፍ ተጫዋች የሚፈልግ ይመስላል። ጨዋታው 4-2-3-1 ነው የሚጫወተው። በተለይ ማንቸስተር ዩናይትድ ከጨዋታ ኤቮሉሽን አንጻር ሌላ የክንፍ ተጫዋች የሚያስፈልገው ይመስላል እና የተለያዩ ተጫዋቾች ስንሰማ ቆይተናል። ግን የሰመርቪል ጉዳይ ሲሪየስ ይመስላል። የክራይሲንሲዮ ሰመርቪል ስም እንደ አጋጣሚ ሆነ ደግሞ ዋጋውን የሚያዋድድ የዓለም ዋንጫ ነው እያሳለፈ ያለው። በመጀመሪያው ጨዋታ ላይ ጃፓን ላይ 2 ጎል አስቆጥሮ ነበር። ደግሞ በሳምንቱ መጨረሻም ባለፈው ሳምንት ባጠናቀቅነው ሳምንት መጨረሻም ስዊድን ላይ እንደዚሁ ሌላ ጎል አስቆጥሯል። ሁለቱም ግሩም ጎሎች ናቸው እና ከጥቂት ጊዜ በፊት ይሄ ተጫዋች ይፈለግ የነበረው እንደ ሊድስ ወደ ቀድሞ ክለቡ ሊድስ ሊመለስ ይችላል፣ ወደ አታላንታ ሊጓዝ እና የአዴሞላ ሉክማን ተተኪ ሊሆን ይችላል፣ ምናልባት ለማርሴል ሊፈርም ይችላል በሚል ነበር አሁን ስሙን እንሰማ የነበረው። ግን ጠንከር ካሉ ክለቦች ጋር ነው፣ አሁን ደግሞ ከበለጠ ግዙፍ ክለቦች ጋር ነው የዚህ ተጫዋች ስም እየተነሳ ያለው። ማንቸስተር ዩናይትድ ነው በቅርብ ጊዜ በተደጋጋሚ ሲጠቀስ የቆየው። ግን ፔዥም የአንድ ዮማን ዝውውር ማይሳካለት ከሆነና ብራድሊ ባርኮላ ከለቀቀ በክንፍ ተጫዋችነት አማራጭነት የተመለከታቸው ካሉ ተጫዋቾች መካከል አንደኛው ነው። ኤሲ ሚላን፣ ሮማ፣ አስቶን ቪላ አይነት ክለቦች ይህንን ተጫዋች ለማስፈረም ፉክክር ውስጥ ነው ያሉት የሚሉ ዘገባዎችን ደግሞ እየሰማን ነው። ስለዚህ ማንቸስተር ዩናይትድ ይህን ተጫዋች በማስፈረም ፉክክር ውስጥ ሌሎች ባላጋራዎች ያሉበት ይመስላል። የካሰሚሮ ወደ ኢንተር ማያሚ የመሄድ ጉዳይ ከሞላ ጎደል ተረጋግጧል። የዓለም ዋንጫው ከተጠናቀቀ በኋላ ከሊዮኔል ሜሲ ጋር አብሮ የሚያጫውት ኮንትራት ሳይፈርም አይቀርም። ስለዚህ ዩናይትድን በተመለከተ እኔ ያሉኝ አፕዴቶች እነዚህ ናቸው። ወደ ኤሲ ሚላን ደግሞ ልውሰዳቸው። የቀድሞ የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም አዲሱ የኤሲ ሚላን አሰልጣኝ ሆኖ ተሾሟል እና ሚላን ያው በተጠናቀቀውን የውድድር ዘመን በመጥፎ ሁኔታ ነው ያጠናቀቀው። የመጀመሪያዎቹ 7 ወራት ላይ የዋንጫ ተፎካካሪ ነበር ማለት ይቻላል። ከዛ በኋላ በ2 ወራት ውስጥ የቻምፒየንስ ሊግ ቦታውን ጭምር አጥቷል እና ከዛ በኋላ ብዙ ለውጦች አድርገዋል። ጄሪ ካርዲናሌ የክለቡ ባለቤት የሆነው ሬድ በርድ ባለቤት ናቸው፣ ሰው ናቸው። ከዝላተን ኢብራሂሞቪች በስተቀር በሙሉ ዳይሬክተሮቻቸውን እና አሰልጣኝ ማሲሚላኖ አሌግሪን አሰናብተዋል። እንደ ኢግሊዮታሪ አይነቶቹም ሲመጡ ብዙ ተነግሮላቸው የመጡ ሰዎች ተሰናብተዋል። ሚላን ሁሉን አቀፍ ለውጥ የሚያደርግበት ጊዜ ላይ ያለ ይመስላል እና አዳዲስ ዳይሬክተሮች እየሾመ ነው። አዲስ አሰልጣኝ እንግዲህ ሩበን አሞሪምንም ሾሟል። ከዛ አጥቂ ማስፈረም ይፈልጋል ነው እየተባለ ያለው። ሚላን በቅርብ ጊዜ አጥቂ ዝውውሮች የተሳኩ አልሆኑም። ሳንቲያጎ ሂሜኔዝ ከፋይኖርድ መጣ፣ ፍጹም አልተሳካለትም። ኒክለስ ፉልክሩግ ከዌስትሃም ሄደ፣ ሌላ ያልተሳካ ዝውውር ነው። የራፋኤል ሊያዮ ብቃት መጥፎ ነው። አይ ቲንክ ለሁለቱም ወገኖች ለራሱ ለሊያዮም የእግር ኳስ ሕይወት ለሚላንም ሲባል አሁን መለያየት የሚያስፈልግበት ጊዜ ላይ የተደረሰ ይመስላል። ተጫዋቹ ራሱ በአንድ ቃለ ምልልስ ላይ በግልጽ ተናግሯል ከሚላን መልቀቅ እንደሚፈልግ። ማክስ አሌግሪ 9 ቁጥር አድርገው ሞክረውታል፣ ኤክስፐሪመንት ነበራቸው፣ ግን ብዙ አልሰራም። ስለዚህ ሚላን ከፊት ፋየር ፓወሩን መለወጥ አለበት እና አሁን አንድ የሚጠቀሰው ስም የሩበን አሞሪም የሀገር ልጅ የሆነው ጎንካሎ ራሞስ ነው። ኮሬር ዴሎ ስፖርት የሚባለው የጣሊያን ጋዜጣ እንዳለው ሚላን ይህንን ተጫዋች ማስፈረም ይፈልጋል። ተጫዋቹም አሁን ላለፉት ጥቂት ዓመታት የፔዤ ቤንች ሆኖ ነው የቆየው። ስለዚህ መዛወር ይፈልጋል። አትሌቲኮ ደ ማድሪድም ይፈልገዋል ሲባል ነበር። አሌክሳንደር ሶርሎፍ የሚለቅ ከሆነ ስለዚህ ሚላን ብቻ አይደለም ፈላጊው፣ ግን ሚላን ቡድኑን ለማደስ እንቅስቃሴዎች እያደረገ ነው። ግን ስለ ሚላን ካነሳው አይቀር ለጋዜጣ ዴሎ ስፖርት ደግሞ የማይክ ሜኞን ጉዳይ በተመለከተ ማይክ ሜኞ ከሩበን አሞሪም ጋር መነጋገር ይፈልጋል። በቅርብ ጊዜ እስከ 2031 የሚያቆይ ኮንትራት ፈርመው ነበር ከ4-5 ወር በፊት። ነገር ግን የውድድር ዘመኑ በከፋ ሁኔታ ከተጠናቀቀ በኋላ የሌሎች ክለቦች ትኩረት አሁንም አለበት። ከዓመት በፊት በቼልሲ በጥብቅ ሲፈለግ የነበረ ተጫዋች ነው። የተጫዋቹ ኤጀንት፣ የተጫዋቹ ወኪል ሌሎች አማራጮችን እያየ ነው። ነገር ግን የመጨረሻ ውሳኔ ከመወሰኑ በፊት ከሩበን አሞሪም ጋር መነጋገር ይፈልጋል የሚል ሪፖርትም አይቻለሁ። ስለዚህ በሚላን በኩል ብዙ ለውጦች አሉ። ቅድም ስለ ሊቨርፑል ሳነሳ ነበር። በሊቨርፑል በኩል ስለ ክንፍ ተጫዋች ሊመጣ ስለሚችል የክንፍ ተጫዋች ነበር ያነሳ ነው። ግን ሊወጣ የሚችልም የክንፍ ተጫዋች አለ። የእንግሊዝ ብዙሃን መገናኛዎች እንደሚሉት ቶተንሃም በጣም ጠንከር ያለ ዝውውር ተሳትፎ ነው አይደለም እያደረገ ያለው። እንደ ማርኮስ ሴኔሲ አይነቱን ተጫዋች በነጻ አምጥቷል።
እንደ አንዲ ሮበርትሰን አይነቱን ተጫዋች በነጻ አምጥቷል። ግን ደግሞ ቫን ሄከን በከፍተኛ ገንዘብ አስፈርሟል። ለሳንድሮ ቶናሊ አስደንጋጭ የዝውውር ሂሳብ አቅርቧል። የማቴዎስ ፈርናንዴዝ ዝውውር ውስጥ አሉበት ይባላል እና እንደገና ቡድኑን የመስራት ሂደት ውስጥ ያለ ይመስላል። ሮቤርቶ ዲዘርቢ መጀመሪያ ሙሉ ሲዝኑን ነው የሚጀምረው። የመጨረሻዎቹ ሳምንታት ነበር የቶተናም አሰልጣኝ ሆነው። ግን በእነዚህ ዝውውሮች ብቻ የሚያበቃ አይመስልም። ኮዲ ጋክፖን ከሊቨርፑል መውሰድ ይፈልጋሉ። እንደዛ የሚሆን ከሆነ የሊቨርፑል ሻምፒዮን የሆነውን ግራ መውሰድ ማለት ነው። ሮበርትሰንና ጋክፖን ዝውውሩ የሚሳካ ከሆነ ነው በእርግጥ እና ይህንን ተጫዋች ማስፈረም ይፈልጋሉ ብሏል። ኒኮሎ ሽሪያ የሚባል አንድ ጣሊያናዊ ጋዜጠኛ ነው። ከዛ ውጪ ኒኮ ፓዝ ኮሞ ተጫዋች ነው። አሁን ግን ሪያል ማድሪድ ተጫዋቹን መልሶ በትንሽ ገንዘብ በአነስተኛ ገንዘብ ከተጫዋቹ ፖቴንሻል አንጻር መልሶ የመውሰድ መብት አለው በሪያል ማድሪድና በኮሞ መካከል ባለው ስምምነት ማለት ነው። ግን ተጫዋቹ አሁንም በኮሞ ለአንድ ተጨማሪ ሲዝን መቆየት ይፈልጋል። በጣም የተዋጣለት የውድድር ዘመን ነበር ያሳለፈው። 12 ጎሎች አስቆጥሯል። 5 የመጨረሻ ኳሶች አቀብሏል። የአርጀንቲና ብሔራዊ ቡድን ስብስብ ውስጥ ያለ ነው። ትራንስፈር ማርኬት እንደሚለው አሁን ከ70 እስከ 80 ሚሊዮን ዩሮ ሊያወጣ የሚችል ተጫዋች ነው። ግን ከኮሞ ጋር መቼስ ቻምፒየንስ ሊግ መሳተፍ የበለጠ ሚኒንግፉል ይመስለኛል ለሪያል ማድሪድ በቻምፒየንስ ሊግ ከመጫወት ማለት ሪያል ማድሪድ የቻምፒየንስ ሊግ ባለ ግርማው ታላቁ ክለብ መሆኑ እንደተጠበቀ ሆኖ ለኮሞ ግን አዲስ ቀጠና ነው አይደለም ቻምፒየንስ ሊግ መሳተፍ። የዛሬ 2 ዓመት ሴሪ ቢ ውስጥ ስለነበረ ቡድን ከአድቬንቸር አንጻር ማለት ነው፣ ከክለቦቹ ግዝፈት አንጻር ማለት አይደለም። ስለዚህ ያንን ሁኔታ መቀጠል የፈለገ ይመስላል። ስለ ሪያል ማድሪድ ካነሳው አይቀር ዳኒ ሴባዮስ ወደ ቀድሞ ክለቡ ሴቪያ ሊመለስ ነው። ሴባዮስ 29 ዓመቱ ነው አሁን እና ባለፉት ጥቂት ዓመታት የሪያል ማድሪድ ተጠባባቂ ሆኖ የቆየ ነው። በመሀል ወደ አርሰናል በውሰት ሄዶ እንደነበር እናስታውሳለን። ግን ሲጀምር ወደ ሁላችንም ትኩረት ብቅ ብሎ የነበረው ለቤቲስ ሴቪያ ይጫወት በነበረበት ጊዜ ነው፣ ለሪያል ቤቲስ ይጫወት በነበረበት ጊዜ ነው። ነገር ግን ሁለቱም የቀድሞ ክለቦቹ ሪያል ቤቲስም ሴቪያ የሚፈልጉታል። ለሴቪያ የሚፈርም ከሆነ በጣም አስገራሚ ነው የሚሆነው። ምክንያቱም ሴቪያን የሚያጥላሉ ብዙ አስተያየቶች ሰጥቶ ስለነበርና የቬርዲ ብላንኮስ ተጫዋች ስለነበር። ስለ ማድሪድ ካነሳሁ አይቀር የአዩብ ቡዋዲን ስም በተመለከተ አንድ መረጃ ይዞ ወጥቷል። አዩብ ቡዋዲ በዚህኛው የዓለም ዋንጫ ላይ በሁለቱም ጨዋታዎች ሞሮኮ ከብራዚልም ከስኮትላንድም ጋር ባደረገቻቸው ጨዋታዎች በጣም በሳል ፐርፎርማንስ ያሳየ ከሊልም ጋር ድንቅ የውድድር ዘመን ያሳለፈ ሞሮካዊ አማካኝ ነው እና ይህንን ተጫዋች የሚፈልጉ ብዙ ክለቦች አሉ። አርሰናል በተደጋጋሚ ሲጠቀስ የነበረ ነው። ሲዝኑን በሙሉ ነው ነገሩ። የዓለም ዋንጫ ሰሞን የበለጠ አምፕሊፋይድ ሆነ እንጂ አመቱን ሙሉ ስንሰማ ነበር። በተለያዩ ብዙሃን መገናኛዎች ሲጠቀስ አስተውለናል። ከዛ ፒኤስዤ ይህን ተጫዋች ወደ ፓርክ ደ ፕረንስ መውሰድ ይፈልጋል። በእርግጥ የፒኤስዤ አማካይ ክፍል ውስጥ ለመሰለፍ ብዙ ሊቸገር ይችላል። ምክንያቱም ለ3 ቦታዎች 4 ወርልድ ክላስ አማካዮች አሉት። 5ኛ ነው የሚሆነው። ቪቺኛ አለ፣ ፋቢያን ሩዊዝ አለ፣ ዦ ኔቬስ አለ፣ ዋረን ዛይሬ ሜሪ በጣም ግሩም የውድድር ዘመን ያሳለፈው ሰው ቢያንስ 4 ተጫዋቾች አሉት እዛ ቦታ ላይ። ያንን ፉክክር ለማሸነፍ ነው ወደዛ መጓዝ ያለበት ማለት ነው። ግን ሪያል ማድሪድም ይሄንን ተጫዋች ይፈልገዋል የሚል ነው አሲዞት የወጣው መረጃ። ሪያል ማድሪድ አማካይ የሚፈልግ ይመስለኛል። ብዙ የምንሰማው ኤንዞ ፈርናንዴዝን ማስፈረም ይፈልጋሉ የሚል ነው። አንድ የስፔንና አርጀንቲና ላይ የሚጽፍ አንድ ጸሐፊ እንዳለው በኤንዞ ፈርናንዴዝና በሪያል ማድሪድ መካከል በግል ጥቅሞች ላይ ስምምነት አለ የሚል መረጃ ይዞ ወጥቷል። በተደጋጋሚ የሚያስተባብሉ ጋዜጦች አሉ፣ እንደ ፋብሪዚዮ ሮማኖ አይነቶቹ ጋዜጠኞች ሪያል ማድሪድ ከሚፈልጋቸው ተጫዋቾች መካከል አንደኛው ቢሆንም ግን ተጨባጭ እርምጃዎች አልተራመደም ተጫዋቹን ለማስፈረም የሚል አለ። ግን የስፔን አርጀንቲና ከሱ ጋር የቅርብ ናቸው ከሚባሉ ምንጮች ያገኘናቸው ደግሞ ብለው ያወጡት ዘገባ አለ። ማድሪድ ጠለቅ ያለ አማካይ ሚናን መወጣት የሚችል ተጫዋች እየፈለገ እንደሆነ ግልጽ ነው። አንደኛው አሁን የተጠቀሰው ስም ደግሞ አዩብ ቡዋዲ ነው። እንዲያውም በቅርብ ጊዜ ኦሊቪዬ ዢሩ በሊል አብሮት የሚጫወተው ፈረንሳይ ለቢቢሲ የዓለም ዋንጫን በተመለከተ የዓለም ዋንጫ ኤክስፐርት ሆኖ እየሰራ ነው፣ ትንተና እየሰራ ነው እና በተለይ ጎሎች ማስቆጠር የሚጀምር ከሆነማ አሁን በአጭር ጊዜ ውስጥ ለሪያል ማድሪድ መጫወት ይችላል ብሏል። ብቻው ድክመቱ ጎል ማስቆጠር አለመቻሉ ነው ብሏል። ግን እንደ አዩብ ቡዋዲ አይነቱን ጠለቅ ያለ አማካይ በጎል ማስቆጠር የምንዳኘው አይመስለኝም። ምክንያቱም ኃላፊነቱም ጎል ለማስቆጠር የሚያስገድደው አይነት አይደለም። ቢጨምር ጥሩ ነው፣ ግን ጎሎች ባያስቆጠርም ድክመት ተደርጎ የሚቆጠር አይመስለኝም። ሌላ ግን ቅድም ስለ ሊቨርፑል ሳነሳ የጠቀስኩት ቪክቶር ሙኞዝ የሚባለው ተጫዋች በኒውካስል በኩል በጥብቅ ሲፈለግ የነበረና ዝውውሩ ሊጠናቀቅ ጫፍ ላይ ደርሶ የነበረ ነው። መቼስ ያለፉት 12-13 ወራት ለኒውካስል ደጋፊዎች በጣም አስቸጋሪ ይመስሉኛል። እንደምታስታውሱት ባለፈው አመት ኒውካስል የፈለጋቸውን ተጫዋቾች በሙሉ ትልልቆቹ ክለቦች መንትፈውታል።
ኡጎ ኤኪቲኬ ፈላጊ ነበር፣ ወደ ሊቨርፑል ሄዷል። የቤንያሚን ሼሽኮ ፈላጊ ነበር፣ ወደ ማንቸስተር ዩናይትድ ሄዷል። ማቴዎስ ኩኛንም እምቤሞንም በተለያዩ ወቅቶች ፈልጎ ነበር። ሊያም ዴላፕን ይፈልግ ነበር። ዴላፕ ቼልሲን መርጦ ወደ ቼልሲ ነው ሄደው። ከሁሉ በላይ ደግሞ የጊዜውን የክለቡን ትልቁን ስታር በሌላ ትልቅ ሻርክ በሊቨርፑል ተቀምጧል። ስለዚህ ኒውካስል በቅርብ ጊዜ ብዙ ገንዘብ ኢንቨስት ቢያደርግም በሳውዲ አረቢያ መንግስት ቁጥጥር ስር ያለ ቢሆንም የበጀት ችግር ያለበት ባይሆንም ነገር ግን በዝውውር ፉድ ቼን ውስጥ አሁን ታች እንዳለ የሚያሳይ ነው፣ ከትልቆቹ ክለቦች ጋር የሚነጻጸር ከሆነ ማለት ነው። እና በምርጫዎቻቸው ላይ ከ1 እስከ 3 4 5 ምርጫዎች የነበሯቸው የ9 ቁጥር ምርጫዎችን ተራ በተራ ከተቀማ በኋላ ነው ወደ ኒክ ቮልተማድ እና ዮዋን ቪሳ አይነት ተጫዋቾች ፊቱን ያዞረውና እነዚህን ተጫዋቾች ያስፈረመው። ይኸው ተመሳሳይ እጣ በዚህ ዓመትም የገጠመው ይመስላል። ቪክቶር ሙኞዝን በጥብቅ ይፈልጉት ነበር፣ ግን ሊቨርፑል ወደ ፉክክሩ ከገባ በኋላ ፉክክር አልነበረም እና ሌላ አማራጭ እንደገና ለማየት ተገዷል። ለነገሩ እያዩት ያሉት አማራጭ በጣም ኤክሳይቲንግ አማራጭ ነው። አብደ ኤዛል ዙሊ የሚባለውን ተጫዋች ነው ለማምጣት የሚሞክሩት። በዚህ የዓለም ዋንጫ ላይ ለሞሮኮ ብሔራዊ ቡድን ሲጫወት የምናየው በሪያል ቤቲስ በጣም የተዋጣለት የውድድር ዘመን ያሳለፈ 19 የጎል ተሳትፎ የነበረው በሊጉ ብቻ 10 ጎሎች ያስቆጠረ 9 የመጨረሻ ኳሶች ያቀበለ ተጫዋች ነው። ኒውካስል ካነሳው አይቀር ግን የሳንድሮ ቶናሊን ስም ማጥቀስ ማንሳታችን ግድ ነው። እኔ በጣም ያልጠበቅኩት ዝውውር ነው። እንደምታውቁት ቶናሊ በዚህኛው የዝውውር ጊዜ በማርኬቱ ላይ ኢንዲማንድ ከሚባሉ ከፍተኛ የዝውውር ትኩረት ከሚያገኙ ተጫዋቾች መካከል አንደኛው ነው እና ግን ቶተንሃም ተጫዋቹን ለማስፈረም ይቃጠዋል የሚል ግምት አልነበረም። ምን ሰማይ የነበረው ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ምናልባት ወደ ሚላን መመለስ፣ አርሰናል አይነት ክለቦችን እንጂ ቶተንሃም ላለመውረድ ሲጫወት እንደገና አሳልፎ ለሁለተኛ ተከታታይ ውድድር ዘመን 17ኛ ሆኖ ጨርሶ ከኒውካስል ተጫዋቹን መቀማት የሚችልበት ሁኔታ ላይ ያለ አይመስልም ነበር። አሁንም እንደዛ ነው ያልኩ አይደለም፣ ግን 75 ሚሊዮን ፓውንድ አቅርቧል እና ይሄን ጥያቄ ኒውካስል ውድቅ አድርጎታል። ኒውካስል ለመሸጥ ፍቃደኛ ነው ተብሏል፣ ተጫዋቹ ለመልቀቅ አጅቴት እያደረገ ስለሆነ። ነገር ግን ኒውካስል ተጫዋቹን መሸጥ የግድ የሚሆን ከሆነ ወደ 100 ሚሊዮን ፓውንድ የሚጠጋ አካባቢ ገንዘብ ፈልጋለሁ ብሏል። እንግዲህ አንዳንዱ ነገር የሌሎች ዝውውሮችም ግፊት ነው። ለምሳሌ አንድ በእናንተ ግምገማ 100 ሚሊዮን ፓውንድ ማያወጣ ተጫዋች ሲሸጥ ካያችሁ በ100 ሚሊዮን ፓውንድ ኦኬ የኔም ተጫዋች 100 ሚሊዮን ፓውንድ ቢያንስ ያወጣል የሚል አይነት አቋም ትይዛላችሁ። 2023 ላይ አስታውሳለሁ አርሰናል ራይስን ካስፈረመ በኋላ በ105 ሚሊዮን ፓውንድ ብራይተን ካይሴዶን ለመሸጥ የራይስን ገንዘብ ነበር ማጣቀሻ ያደርግ የነበሩ። በብራይተን ግምገማ ካይሴዶ ከራይስም የሚሻል ተጫዋች ነው የሚል ነበር እና ሲሸጡትም በእርግጥ ከዛ በላይ በሆነ ገንዘብ ነው የሸጡት። ስለዚህ አንዳንድ ጊዜ የሌሎች ተጫዋቾች የዝውውር ሁኔታ የተጫዋቾችን ዋጋ ያዋድዳል። ባለፈው ደግሞ ከአንድ ዓመት በፊት የክንፍ ተጫዋቾች ዝውውርን በተመለከተ ብዙ ጊዜ የክንፍ ተጫዋቾች ተዘዋውሩ አይደለም። እምቤሞ ወደ ማንቸስተር ዩናይትድ ሄደ፣ ማዱዌኬ ወደ አርሰናል ሄደ። የክንፍ ተጫዋች ባይሆንም ግን ሼርኪ ወደ ሲቲ ተዘዋወረ። እንደዚህ በየክለብ ውስጥ የምናያቸው የክንፍ ተጫዋቾች ዝውውሮች ነበሩ እና የሆኑ ዝውውሮችን ካዩ በኋላ ሻጭ ክለቦች አንዳንድ ጊዜ ኢቫሉዌሽናቸው ሌሎች የክንፍ ተጫዋቾች ምን ያህል ገንዘብ አወጡ በሚል መነሻነት ይሆናል። ስለዚህ የተጫዋቾች ዋጋ ይለጠጣል። ሳንድሮ ቶናሊንም በዛ አንጻር ልናየው እንችላለን። በጣም ጥሩ ሲዝን ያሳለፈ ተጫዋች ነው። ወደ ኒውካስል ከመጣበት ጊዜ ጀምሮ ከፕሪሚየር ሊግ ምርጥ አማካዮች መካከል አንደኛው ነው። ኒውካስል መሸጥ አይፈልግም እንደ ምርጫ፣ ነገር ግን ያለው ጠቅላላ ስሜት ተጫዋቹ ለውጥ የሚፈልግበት ጊዜ ላይ ነው ያለው። ስለዚህ ከሸጥ ነው አይቀር 100 ሚሊዮን ፓውንድ እንፈልጋለን የሚል ነው። የክለቡን ዝውውር ከሚላን በፈጸመበት ጊዜ 55 ሚሊዮን ፓውንድ ነበር በጊዜው የከፈሉበት፣ ግን እስከ 70 ሚሊዮን ፓውንድ ሊደርስ የሚችል ነው። ማንቸስተር ሲቲና ኤሊየት አንደርሰንን በተመለከተ በተጫዋቹ ዝውውር ላይ አድቫንስ እያደረገ ነው የሚል ወይም ማንቸስተር ሲቲ ዝውውሩ ለማጠናቀቅ በሚያስችል ርቀት ላይ እየተገኘ ነው የሚል ዘገባን ፍሎሪያን ፕሌተንበርግ የሚባል ጋዜጠኛ ይዞ ወጥቷል። እንግዲህ በኖቲንጋም ፎረስት በኩል የ120 ሚሊዮን ፓውንድ የዝውውር ፓኬጅ ውድቅ አድርገዋል። 106 ሚሊዮን ፓውንድ ፊት ለፊት የሚከፈል እና የ14 ሚሊዮን ፓውንድ ቫሪያብልን ውድቅ አድርገዋል። የሚገርም ነው አይደለም? የተጫዋቾች ዝውውር ዋጋ በጣም ጥሩ ተጫዋች እንደሆነ አውቃለሁ፣ ግን የተጋነነ ይመስለኛል። ለማንኛውም የኖቲንጋም ፎረስት አቋም አፕፍሮንት የሚከፈለው ፊት ለፊት የሚከፈለው የዝውውር ገንዘብ ከዚህ በላይ ከፍ ማለት አለበት የሚል ነው። አትሌቲኮ ማድሪድ የፓሪስ ሳን ጀርማን አማካይ ሊ ካንግ ኢን ለማስፈረም በግል ጥቅም ላይ መስማማቱን የስፔን ብዙኃን መገናኛዎች ዘግበዋል። እስከ 2028 የሚያቆይ ኮንትራት አለው በፔዤ። ነገር ግን በሉዊስ ኤንሪኬ ቡድን ውስጥ ከፊት ባሉት 3 የማጥቃት ቦታዎች ደግሞ ከመሀል ባሉት 3 የአማካይነት ስፍራዎች ላይ የመጀመሪያ ተመራጭ መሆን አልቻለም። ስለዚህ
ዝውውር ማድረግ ይፈልጋል። ደግሞ በተጫዋፋል እኮ በስፔን የቫሌንሲያ ተጫዋች ነበር ለምሳሌ ወደ ፔዤ ሲሄድ በጣም ጥሩ ተጫዋችም የነበረ ይመስለኛል። አትሌቲኮ ማድሪድ ግን ሌሎችም ዝውውሮች ላይ ትኩረት አድርጓል። አሌሃንድሮ ግሪማልዶን ማምጣት ይፈልጋሉ። ያው ማርክ ኩኩሬያ ላይ ከፍተኛ ፍላጎት ነበራቸው፣ ግን የሁልጊዜ ባላንጣቸው ሪያል ማድሪድ ዝውውሩን ቀድሞ አጠናቋል። ስለዚህ ወደ ሌሎች ትኩረቶቻቸው ላይ ፊታቸውን የመለሱ ይመስላል እና አሁን ግሪማልዶን ከሌቨርኩዘን ማምጣት ይፈልጋሉ ነው እየተባለ ያለው። ናፖሊን በተመለከተ ዛው ከአትሌቲኮ ማድሪድ ጋር የሚገናኘው አሌክሳንደር ሶሎትን መውሰድ ይፈልጋሉ። አሁን ይሄኛው ለእኔ ኢንትረስቲንግ ነው፣ ምክንያቱም የራስሙስ ሆይሉንድን ዝውውር ቋሚ አድርገዋል። ሉካኩ አለ ሌላ ዜና ካልተሰማ በስተቀር 2-9 ቁጥሮች አሏቸው እና ሌላ ሶስተኛ ተጫዋች ነው የሚያመጡት። ደግሞ በፕሮፋይልም ተመሳሳይ ናቸው፣ ሶስቱም ረጃጅም አጥቂዎች ናቸው። ግን እንዲህ አይነት መረጃን ጋዜጣ ዴሎ ስፖርት ይዞ ወጥቷል። የናፖሊ ማኔጅመንት ተጫዋቹን የማስፈረም ጠንካራ ፍላጎት አለው የሚል መረጃን ይዞ ወጥቷል። እነዚህን ያዩኋቸው መረጃዎች ናቸው። ስላደመጣችሁን በጣም አመሰግናለሁ። የዝውውር አፕዴቶች እና በአንዳንዶቹ ዝውውሮች ላይ ሪፍሌክት ለማድረግ እንሞክራለን። ለአሁን ግን ስለ ጊዜያችሁና ስለ ማድመጣችሁ እጅግ አመሰግናለሁ።